ቤት ሆናችሁ የመዳምን ልጅ የምትይዙ በጣም እጅግ ጥንቃቄ ልታደርጉ ይገባችኋል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የተከበራችሁ የተወደዳችሁ ውድ የሷሊሃ ቤተሰቦች እንዴት ናችሁ? እንደምን ቆያችሁ? ከኔ ጋር ሁሉ ሰላም ነው አልሐምዱሊላህ። ዛሬ እንግዲህ ለእናንተ ይጠቅማል ያልኩትን ቪዲዮ ዳሰስ ለማድረግ ወደ እናንተ መጥቻለሁኝ። ለዚህ ቤት አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻው ተከታተሉት። ዛሬ እንግዲህ እንዳልኳችሁ በሁለት ነጥቦች ነው የመጣሁት። ሁለቱም ደግሞ ልጆችን በተመለከተ የጥንቃቄ መልእክት ለማስተላለፍ ነው። አንደኛው እዚህ ጋር በምስሉ ላይ የምትመለከቷት እህታችን ከልጆቹ ጋር እያደረገች ያለውን ነገር እየተመለከታችሁት ነው። ምን እንዳደረገች እስከ መጨረሻው ነግራችኋለሁ። ሌላኛው ደግሞ እጅግ በጣም አስደንጋጩ እዚህ ጋር በምስሉ የምትመለከቱት ወንድማችን የ7 ዓመት ይሄንን ህፃን ልጅ በዚህ በምታዩት መዳበሪያ አድርጎ በመኪና ጭኖ ልጁን ለመሰወር ወይም ደግሞ ለመደበቅ ሲሸሽ እንግዲህ መያዙ ነው የተነገረው። እጅግ በጣም አስደንጋጭ ነው። እንግዲህ ዛሬ ነው ይሄ ነገር የሆነው። ዛሬ ግዶሌ የሚባል አካባቢ ላይ ልጅ ሲሰርቅ የተያዘ ግለሰብ ነው። ይህም የት አካባቢ ላላችሁ በደቡብ ኢትዮጵያ ክልል ጋርዶላ ዞን ግዴሌ ከተማ ዛሬ የ7 ዓመት ህፃን ልጅ ሲሰርቅ የተያዘ ሌባ ነው። ሌባውም እንደምትመለከቱት በልዋጭና በቆራልዮ ስራ ላይ የተሰማራ ሲሆን በዛ ቆራልዮን በሚሰበስብበት ማዳበሪያ ማለት ነው ይዞት አፍኖ ማለት ነው ህፃኑን አፍኖ ለመሰወር ሲሞከር ነው እንግዲህ እዛ ጋር ባሉ በህብረተሰቡ ጥቆማና ትብብር ምክንያት እንግዲህ እጅ ከፍንጅ ነው የተያዘው። ተይዞም ደግሞ እንደምትመለከቱት እንደዚህ ልጁን አቅፎ ፎቶ እንዲነሳ አድርገው እዛ ፖሊስ ተጠርቶ ያው በማህበረሰቡ ርብርብ ምክንያትም ለመያዝ ችሏል። በጣም ከባድ ነው። ልጁን የ7 ዓመትን ልጅ ወስዶ ምን ሊያደርገው እንደነበረ ያው የተለመደ ነው። እኛ ሀገር ላይ ህፃን ልጅ ያነሱና ይሄን ያህል ብር ካልሰጣችሁኝ ይላሉ። ይሄ ነገር እኛ አካባቢ ላይ እጅግ በጣም እኛ ሀገር ላይ ተለምዷል። የተለመደ ነገር ሆኗል። ልጅን ይዞ ህፃን ልጅን ይሸሽጉና ይደብቁና ይሄን ያህል ገንዘብ ካልሰጣችሁኝ ይላሉ እና ይሄ ነገር ላይ እየተለመደ ሂዷል። ይሄ ሰውየው ደግሞ እንግዲህ በማዳበሪያ አድርጎ ልጅን የሚያህል ነገር ከዛ ትንፋሽ እንዳያወጣ አስሮ እንደዚህ ሲያደርገው በጣም ከባድ ነው። እኔ ሰው ወዴት እንደሚያመራ አላቅም። ጭካኔው ወደር የለውም። የኢትዮጵያ ሰው ላይ የፈለገ ነገር ለምን ደህንነት ለምን ካፍንጫችሁ አይወጣም? የሰውን ልጅ አሰቃይታችሁ የሰውን ሀቅ ለመብላት በዚህ ልኩ እንደዚህ ማድረጋችሁ ሀቂቀተን እኔ እንጃ ከምን አይነት ማህበረሰብ እንደምንኖር አላቅም። ሀገራችን ምን አይነት ሰው እንዳለ አላቅም። ጭካኔያቸው በጣም እኔ እየበዛብኝ ነው እና ይሄ ልጅ እንግዲህ ተይዟል። አሁን ይሄን ወንጀል ሲፈጽም የነበረው ሰውየው ተይዟል፣ በቁጥጥር ስር ሆኗል። ግን ተገቢ የሆነ ቅጣት እንዲቀጣ እንላለን። ምክንያቱም የ7 ዓመት ህፃን ልጅን እንዲህ አድርጎ ወስዶ እንግዲህ ሊያደርግ የነበረው ነገር ይታወቃል። ስለዚህ እጅ ከፍንጅ ስለተያዘ ደግሞ ተገቢ የሆነው ቅጣት እንዲያገኝ እንጠይቃለን። ሁላችንም ይሄ ነገር የማይዳገም እርምጃ መወሰድ አለበት እላለሁ። እናንተም የቻላችሁትን ያክል ትክክለኛ የሆነ ፍርድ እንዲያገኝ ትክክለኛ የሆነ ውሳኔ እንዲወሰንበት ሁላችሁም ተናገሩ። ሁላችሁም የበኩላችሁን ተወጡ። ምክንያቱም ነገ ሌላ ዛሬ ዝም ብሎ ለጊዜው ታስሮ ቢለቀቅ ነገ ደግሞ ሌሎች ልጆችንም እንደዚህ አድርጎ ያሰበውን ነገር ያቀደውን ነገር ከማድረግ ወደ ኋላ አይልም። ስለዚህ ተገቢ የሆነ ቅጣት እንዲቀጥላለሁኝና እንግዲህ በጣም የሚያሳዝን ነገር ነው። እጅግ በጣም የሚያሳፍርም የሚያሳዝንም ነገር ነው በሀገራችን እየሰማን ያለ ነው። እንግዲህ ቅድም ደግሞ ያው ይሄን ያህል ካልኳችሁ በኋላ ግን ልጆቻችሁን ጥንቃቄ እንድታደርጉ ልጆቻችሁ ከአይናችሁ እንዳይሰወሩ ከአይናችሁ እንዳይርቁ በአይነ ቆራኛ መጠበቅ አለባችሁ። ይሄንን ለማስተላለፍ ፈልጋለሁ። ሌላኛው ደግሞ ቅድም የዚችን ልጅ ቪዲዮ መግቢያ ላይ አስገብቼላችሁ ነበርና ያው የመዳም ቤት እንደማንኛውም ሰው የመዳም ቤት ነው የምትሰራው። እዚህ ጋር የመዳምን ልጆች እየቀረጸች እየጨፈረች ነው። አያችሁ፣ ተመልከቱ ልጁን እንዴት እንደምታረገው ወደ ካሜራው ሲጠጋ ማለት ነው። እንዴት በውጭቃ እንደወሰደችውና ያው ልትመታው እንደነበረ ተመልክታችኋል። እሷ እዚህ ጋር እየጨፈረች ነው። ግን ልጆች ናቸው። ወደ ካሜራው ሲጠጉ እንዳይሸፍኗት ስትል እንዴት እንደምታደርጋቸው እየተመለከታችሁት ነው። ግን እኔ የእሷ መጨፈር
የእሷ መጨፈር፣ የእሷ መደሰት፣ የእሷ ዘና ማለት አይደለም እንትን ያለኝ ግን የሰው ልጆች ናቸው። አረቦቹ ደግሞ የልጆቻቸውን እኛ ሰራተኞች ወደ ሚዲያ እንድናወጣባቸው አይፈልጉም በፍጹም። ይሄንን ቪዲዮ መዳሟ ብታይ በእርግጥ ሶሻል ሚዲያ የተለቀቀ ነገር አይታይም ማለት አይቻልም። እነሱ ያዩታል። ግን ካዩት ለዚች ልጅ አለቀላት አላለቀላትም ማለት እንዴት ስታረገው እንደነበረ ተመልክታችኋል። እንዴት ቦጭቅ አርጋ የፈለገች ነገር ብታረግለት ያቺ ቪዲዮ ለነሱ በቂ ናት። እቺ አሁን ቦጭቅ አርጋ የወሰደችው ልትመታው እጇን ያነሳችው ቪዲዮ ለነሱ በቂ ከበቂም በላይ ነው። በቃ ለምክንያት ማለት ነው። እና ጥንቃቄ አድርጉ። ብዙ ጊዜ እንላችኋለን የእነሱን ቤት አትቅረጹ፣ የእነሱን ልጆች አትቅረጹ። የእነሱን ልጆች የሆነ አይን ውስጥ የሚያስገባችሁን ነገር በራሳችሁ እጅ ሰበብ አትፈልጉ። እያያችኋት ነው አደል? አሁን እዚህ ጋር ልጆቹ በዛ በኩል ሄደው ቅድም ካሜራ ላይ ነበሩ። እዩ እንዴት እንደምታረገው በዛ በኩል ሂዶ የሆነ ነገር ጥፋት ሲያጥፎ እሷ ያለው የት ነው? ሀሳቧ ካሜራው ላይ ነው፣ ጭፈራ ላይ ነው። ግን እነሱ ልጆቹ በዛ እያጠፉ ነው። እና ጥንቃቄ አድርጉ። እዚህ ጋር ቪዲዮ ስትቀርጹት እነሱ አያዩትም አትበሉ። ሁለተኛ ነገር ደግሞ እናንተ ልጆች ያለበት ቤት ካላችሁ እጅግ በጣም ጥንቃቄ ልታደርጉ ይገባችኋል። ልጆቻቸውን ደግሞ ቀርጻችሁ ሶሻል ሚዲያ ላይ አትልቀቁ። እናንተ እንደፈለጋችሁ ሁኑ፣ እንደፈለጋችሁ የፈለጋችሁትን እንደዚህ ጡት ማሳጃ ሳትለብሱ ስትፈልጉ ጨፍሩ፣ ስትፈልጉ የፈለጋችሁትን አድርጉ። ነገር ግን ልጆቻቸውን እነሱን የሚነካ ነገር እንዳታደርጉ። በጣም ጥንቃቄ አድርጉ። በራሳችሁ እጅ ሰበብ ፈልጋችሁ ከስራችሁም ከምናችሁም ማትሆኑበት ሁኔታ ላይ እንዳትሆኑ ጥንቃቄ አድርጉ ለማለት ነው። የልጅ ቤት ያለ ሰው በጣም ከባድ ነው። ጥንቃቄ ይፈልጋል። እነሱ ቢያዩ ደግሞ እንደዚህ ስታረግ እንደዚህ እዚህ ጋር ማሻላ እዚህ ጋር እንኳን ደስ ይላል። ግን የመጀመሪያውን ቪዲዮ ካዩ አለቀላት፣ ለልጅቷ አለቀላት። የመጨረሻ ነው እንትን የሚሏት ማለት ነው ሰዎቹ፣ ሌላ ነገር ሌላ አደጋ ውስጥ የሚያስገባት እና ጥንቃቄ አድርጉ። የምታረጉትን ነገር እወቁ። ስራችሁን በአግባቡ ስሩ። እናንተንም ድንበር እንዳያልፉባችሁ፣ እናንተም ደግሞ የእነሱን ድንበር ከማለፍ ተቆጠቡ። በቃ ስነ ስርዓት አለ አይደል? ተከባብራችሁ ኑሩ ልላችሁ። አላህ አያችሁ፣ ይሄንን ነው ቪዲዮ። አሁን ይሄ ቪዲዮ ከደረሳቸው አያችሁ፣ ይሄን ነው እኔ የፈራሁት። አሁን እዚህ ጋር ያደረገችው መጨረሻ እንኳን ያደረገችው ምንም አይሉም፣ ሲሳሳሙ ምናምን ነበር። ግን አንድ በታየ ስህተት አንዴ በቃ እናንተ መልካም ሰርታችሁ አንዲች ስህተት ቢያገኙ ያቺን ስህተት ነው ጎልታ የምትታያቸው ለነሱ። ምንም መልካም ነገር ስሩ፣ ምንም ጥሩ ነገር ስሩ፣ አንዲት ቀን ካጠፋችሁ በቃ ዘላለም እንዳጠፋችሁ ዘላለም በዳዮች አድርገው ነው የሚያዩዋችሁ። እና ጥንቃቄ አድርጉ። በተለይ ደጋግሜ ቅድም ብያችኋለሁ፣ ልጅ ያለበት ቤት ያላችሁ ልጆች ጥንቃቄ አድርጉ ለማለት ነው። ያው ይሄን ይመስላል የዛሬ ቆይታችን። ጥንቃቄ አይለያችሁ ለማለት ነው ውዶች። ያመሰግናለሁ ስለተከታተላችሁኝ። በሌላ ጊዜ ደግሞ በሌላ ቪዲዮ ተመልሰን እስከምንመጣ በያላችሁበት ሰላም ሁኑልኝ። ሰላሙ አሌይኩም ወራህመቱላህ ወበረካቱ።